ተማሰለን ተመልካቾቻችን የአካባቢና ሳምንታዊ ፕሮግራማችን ነው። ሰዴ መልቲ ሚዲያ ከፋና ሚዲያ ኮርፖሬሽን ጋር ተባብረን ያስመነቅላችሁ ሳምንታዊ ፕሮግራም ሳምንት እንደምታሳውቁት እንግዲህ ከአብዱራህማን ሸምሲ ጋር በተለይም በምስራቅ ባሌ በሰዌና ወረዳ ለመጀመሪያ ጊዜ በኢትዮጵያ ደረጃ በጣም ፕሮዳክቲቭ የሆነውን የጤፍ ምርት በማምረት ከዛ ላይ ደግሞ እንደ እስላማዊ ድንጋጌ እስላምና ሃይማኖት ተከታይ ስለሆነ ያንኑ ለድሆችና መርጦ ለአቅመ ደካሞች በመመገብ ግዴታውን ደግሞ እስላማዊ ግዴታውን ከመውጣት አንፃርና ይሄ ነገር አብዱራህማን እንግዲህ ኦሬዲ ወደ ፒኤችዲ ያርጎኛል ነው በተለይ የዘካት እንዴት ይወጣል ከዛ ሰደቃ የሚሉ ነገሮች አሉና ምናልባት ኢስላሚክ ፋይናንስ ላይ በጣም በትልቅ ደረጃ በማሌዥያም ይሁን አንተም ኖርበት ማገር ይሁን በሌሎች ሀገሮች ላይ ይሄ ትምህርት በስፋት ይሰጣል። ምናልባትም የዘካት አሳደር አንዱ ድህነት መቅረፊያ ሚንስ ነው። ቅድም ክፍል አንድ ላይ ብዙ ነገሮችን አንስተልኛል። ማይክሮ ፋይናንስ ላይ በማይክሮና በአጥቃቅና አነስተኛ የሚሰጡ ድጋፎች አሉና ከዛ አንፃር ብዙ ነገሮችን አንተ ኦሬዲ መጀመሪያ ፍላጎቱ አለ ሸሪዓውን ትምህርት አቋለክ ከዛ ግን ምርት ላይ ደግሞ አይተሃል ፈጣሪ የሚያስገድድ ነገር አለ። ያንኑ ምርት ደግሞ ኦሬዲ አምርተ 400 500 ሰዎችን በዙሪያ አርገ ፈጣሪ ለነገግብህ ነገር ሳትሸርፍ ከላው ሳታጎደል በትክክሉ አድርገ ሰዎችን መገበ ከዛ ደግሞ ለምን ያክል ሰዎች ነው የስራ ዕድል የሚፈጥሩ ሌላ ኢንቨስትመንት ወርፋት እንዳለ ሆኖ በዚህ ውስጥ ግን ሰዎችን ማስተዳደር ደግሞ ትልቁ በገንዘብ የማይለካ ደስታ ነውና በዚህ ሃይማኖታዊ ድርጊት ታረጋለ። አንተ በመታረጋው ነገር ደግሞ ሰው ደግሞ የዕለት ጉርሱን ሲያገኝ ደግሞ የነሱ ላይ መሳሪያው ሳቲስፋክሽን አንተ 1500 ኩንታል አምርተ ከምታገኘው የበለጠ ነው ነገር ሰው ጋር ያለው ነገር ላይና ይሄ ጉዳይ ነው ወደ ፒኤችዲ መራይ ነው ያልከኝ ሳምንት ያቆም ነው። በጣም ጥሩ አመሰግናለሁ። እንኳን ተገናኘን። ምንድነው አይዲያው የተፈጠረው ከዚህ ዘካውን ለህብረተሰቡ ከሰጠን በኋላ ሪሊ ለካ ዘካ በእውነትም ፖቨርቲን ኢራዲኬት ያደርጋል። ዘካ ሲሰጥ መንግስታችንም ይሁን የዓለም መንግስታቶች የተለያዩ ድርጅቶች ምናልባት አንተ የሚዲያ ሰው ስለሆንክ ብዙ ነገር ታውቃለህ። በዩኤን ስር ትላልቅ ድርጅቶች ፖቨርቲን ለማጥፋት ስትራቴጂ ወጥቶ በየሀገሩ ብዙ ሪሶርስ ይንቀሳቀሳል። አገራችንም ስንመጣ የአገራችን ትልቁ እኔ አሁን ለምሳሌ አላህ ያቆያቸውና ከአገራችን ጠቅላይ ሚኒስቴር ከዶክተር አብይ አህመድ ከሚሰማ ነገሮች ይሄ ደህንነት የሚባለው ነገር የመጀመሪያና የመጨረሻ ጠላት እንደሆነ አይነት ነገር ያ ማለት ለካ የመንግስት ስራው ራሱ ቀን ከሌሊት የሚንቀሳቀሱት እቺን ሀገር ከደህንነት አውጥቶ ወደ የሚፈለገው ማማ ላይ ለማውጣት ነው። ያ ሲሆን ግን መሬቱ አይደለም የሚያድገው፣ መሬቱ አይደለም ከጭንቅ የሚወጣው። ለምን መሬት ነው። የሰው ልጅ ግን የመሬቱ ባለቤት ነው። ከዚህ መሬት ነው የተገኘ። መሬቱም ደስ የሚላት የሰው ልጅ በዚህ ላይ ያለው በልቶ ሲያደር ነው። ስለዚህ ያንን ዘካ ስንሰጥ ከ200 ሄክታር አርሰን ያ ነገር ሲደረግ ሐሳቢ አሁን ወዴት ሄደ? የኔ በጣም ትንሽ ነው በኢኮኖሚ ውስጥ ወይ ደግሞ ከሌሎች ኢንቨስተሮች አንፃር ሲታይ ጀማሪ ነኝ። በሺህ የሚቆጠር ሄክታር ያላቸው በዛው ኤሪያ ላይ በባሌ ምስራቅ ላይ አዎ በ2000 3000 ድረስ የሚያርሱ ሰዎች እንዳሉ ሰማለሁ። እውነት ነው። አንዳንድ ጊዜ በመሰማ ነገሮች እንግዲህ ሰማለሁ ብለህ ካልተናገር ካውቃለሁ ማለት ይከብዳል። እውነት ነው። የመረጃ ምንጭን ይገድባል ማለት ነው። ስለዚህ እኔ እንደዚህ ሳወጣ ሙስሊሞቹ ከነዚህ ውስጥ ሊኖሩ ስለሚችሉ ዘካቸውን ግዴታ ስለሆነ መቀነስ ያለባቸውን ወጪያቸውን ካደረጉ በኋላ መስጠት ያለባቸውን ከሰጡ ከመንግስት ጋር ከተባበሩ በየአመቱ ይሄ ነገር ከቀጠለ ፎር ሹር ፖቨርቲን ኢራዲኬት ያደርጋል፣ ኢሊሚኔት ያደርጋል። ስለዚህ በዚህ ላይ ፒኤችዲ መስራት አለብኝ የሚል ሐሳብ የመጣው ከዛ ነው። ከዛ ግን አንዳንድ ጊዜ
ሐሳቡን ካገኘ በኋላ ደግሞ ወዳውኑ አትወስንም፣ ታድርበታለህ፣ ታስባለህ ግራኛ ቀኝ። ስፔሻሊ ፒኤችዲ መስራት ከመምህሮቻችን ወይ ደግሞ ከኛ በፊት ካሉ ሰዎች ስንሰማ የእንትን ጉዳይ አይደለም፣ በጣም ቀላል ሳይሆን በብዙ ዳታዎች ላይ የተመሰረተ ነገርና መጨረሻ ዓላማውም ደግሞ የሆነ ነገር መቀየር የሚችል ነገር ነው። ያንተ የሪሰርች ውጤት ማህበረሰቡ ላይ ትክክለኛ ለውጥ ሊያመጣ ይገባል በትክክል። ስለዚህ ያ ከሆነ አብዛኛው የሙስሊሙ ባለሀብቶች ያሉት በከፍተኛ ደረጃ አላህ ንብረት የሰጣቸው በሚኖሩት በአገራቸው ውስጥ ደግሞ ሰርቶ ያገኙ በብዛት ከተማችን ያው ትልቁ አዲስ አበባ እንደመሆኑ መጠን አዲስ አበባ ስላለ ይሄ ፒኤችዲውን እዛ አይዲያ ያገኘውበት ምስራቅ ባሌ ላይ ከማካሄድ ጂኦግራፊ ሎኬሽን ደግሞ ጥናት ሲደረግ ግዴታ ስለሆነ ማጠር ስላለበት አዲስ አበባ ባድርግና የአዲስ አበባ ችግር የክርስቲያን ወይ ደግሞ የፕሮቴስታንት ወይ ደግሞ የምን የምትል አይደለም። ደህንነት ማንንም ስለማይመርጥ የሁሉንም ሃይማኖቶች ክፍል ውስጥ ስላለ እዚህ አዲስ አበባ ውስጥ የሚኖሩ ደግሞ በትክክል አሁን ዳታውን እንሄድበታለን። እኔ እስካሁን ድረስ ባገኘሁት ወደ 18 አካባቢ የሚሆን ፐርሰንቱ አንደር ፖቨርቲ ላይን አገራችን ባወጣው የድህነት መስመር ተብሎ ከሚቀመጥ በታች የሚኖሩ ያ ማለት በሴፍቲ ኔት የሚኖሩ ያ ማለት የአዲስ አበባ መስተዳደር ፖሊሲ አወጥቶ ስትራቴጂ አወጥቶ እነሱን እንዴት ቀይራለሁ የሚኖሩበትን እስላም ወይ ደግሞ የሚኖሩበትን የወደቀ አካባቢውን እንዴት አድርጎ ቀይራቸዋለሁ ካልኖሩበት ወይ ተኝቶ ከማያውቁት ቤት እንዴት አድርጌ እንትን አደርጋለሁ ቋሚ ልጆቻቸውን እንዴት አድርጎ ያስተምራሉ ሄዴክ ነበር። ስለዚህ ከዚህ አሁን ምንድነው እኚህ ባለሀብቶች ምናልባት እንግዲህ ምን ያክል ትክክለኛ የሆነ አይዲያ የዘካ አወጣጥ አይዲያ አላቸው የላቸውም የሚለውን ነገር በጥናት የምንሄድበት ሆኖ ልክ ነው። ዘካ ከተሰራበት ቦታ ተወስዶ ሌላ ቦታ አይሄድም፣ እዛው ነው የሚሰጠው። ግዴታው እዛ ነው። አዎ ለምሳሌ አሁን እኔ ሰውና ላይ ሳመርት ዘካውን መስጠት ያለብኝ የኔ እርሻ አካባቢ ያሉ ድሃዎች ናቸው። ለምን እነሱ ናቸው በአይናቸው ሲያዩት የነበረ ሲመለከቱ የነበረ ሐቁ ነው። ለማጥፋትም ለማልማትም ድርሻቸው ከፍተኛ ነው። ስለዚህ አዲስ አበባ አካባቢ ላይ ደግሞ ብዙ ፋብሪካም በል አስመጪም በል ምንም በል ዘካቸው ከፍ ዝቅ ሊል ይችላል በየአመቱ። ግን ደግሞ ቁጥሩ ቫልዩ ያለው ወይ ደግሞ ኢፌክቲቭ አገር ሊቀይር የሚችል ደህንነትን ሊያጠፋ የሚችል እንደዛ ትንሽ ሳይሆን ይሄ ትልቅ ስለሆነ ቁጥሩ ለምሳሌ አሁን በጥናት እስካሁን ድረስ ካገኘሁት ከኔ በፊት ከተጻፉ ነገሮች ላይክ ጣራው እስከ 1.5 የአገራችን ጂዲፒ ፐርሰንት ድረስ ዘካ አማውንቱ ያን ያክል ይደርሳል ነው የሚባለው። ይሄ ወደ ቁጥር ስንመልሰው እንግዲህ እጅግ በጣም ትልቅ ነገር ነው። ስለዚህ እስልምናችን ደግሞ አገራችን ማንም ዓለም ከእስልምና ጋር ኤንቫይሮንመንት ሳይኖረው በፊት እንግዲህ የመጀመሪያ ሰርቲፊኬት ማግኝታ ተመስክሮላት اذهبوا الى الحبشه فان بها ملكا لا يظلم عنده احد ተብሎ ሙስሊሞች በተጨነቁበት ጊዜ ወደዚህ የመጡበትና የሀገራችን መሪ እሱ ዘንድ ማንም እንደማይጎዳና የእኩልነት ሀገርና እንትን ሀገር ሆኖ ይሄ አይዲያው ገብቶ አላህ ወአቂሙ ሰላተ ወአቱ ዘካት ሁለቱን ነገር አይለይም። ሰላትን ስገዱ ለፈጣሪ ዘካውንም አውጡ። ይሄ ማለት የሚያመለክተው ሰላት የአላህ ሐቅ ሲሆን ዘካ ደግሞ የማህበረሰቡ ሐቅ ነው። አንድ ሰው የማህበረሰብን ሐቅ የአገርን ሐቅ ካጎደለ የአላህን ብቻ ይዞ መቀጠል አይችልም። የአገሪቷንም ሐቅ የደሃውንም ሐቅ ተወጥቶ ደግሞ የአላህን ነገር ባላንስ ማድረግ አለበት። ስለዚህ ከዚህ በመነሳት እንግዲህ ሃይኔት ወርዝ ሙስሊም ኢንተርፕረነርስ በአዲስ አበባ ላይ
የተወሰነ እንግዲህ ለሪሰርች የሚሆነውን ነገር አዘጋጅተን ዩኒቨርሲቲም ከዛ በኋላ ኢስላሚክ ዩኒቨርሲቲ ኦፍ ሚኒሶታ ዋና መስሪያ ቤቱ በዩናይትድ ስቴትስ ይገኛል። እዚህ ሀገራችን ላይ ብራንች አለው። ከነሱ ጋር በመሆን ፕሮፖዛሌን አቀረብኩኝ። ታይትሉን አጸደቁልኝ። ፕሮፖዛሉን ከሰሞኑ ዲፌንድ አደርጋለሁ። የውጭ ፕሮፌሰሮች ናቸው፣ 2 ፕሮፌሰሮች ናቸው። ስለዚህ ከነሱ ጋር እንቀጥላለን። አይዲያው የመጣ ከዛ ነው። ግን ትልቁ ነገር ይሄ ነገር ሲሆን መንግስት ስትራቴጂና ፖሊሲ አውጥቶ ፋይናንሻል ሴክተሩ ጋፑ የሚሞላው በተለያዩ ነገሮች፣ በኤንጂኦዎች፣ በእርዳታ ድርጅቶች፣ በመንግስት በጀት፣ በተለያዩ ነገሮች ናቸው። እኔ ጥያቄ ይሄ ትልቁ የዘካ ገንዘብ መሬት ላይ ታይቷል ወይ? እስካሁን ድረስ ምን ቀየረ ነው? ስለዚህ መንግስት ደግሞ እንዴት አድርጎ ሪኮግኒሽን ይሰጣል? የፖሊሲ ማዕቀፍ እንዴት ይኖራል? እውነት ነው አገራችን ሴኩላር ነው። ይሄ ምንም ጥያቄ የለውም። የሃይማኖት ወይ ደግሞ አንድ ሃይማኖት የሚመራ አገር አይደለም። አስታውሳለሁ አንድ ሰው ፓርላማ ውስጥ ማን እንደሆነ እኔ እንጃ ሃይማኖት የዚህ ሀገር ሃይማኖት የማለት ነገር የተደፈነና ከዛ በኋላ በእኩልነትና ሁሉም በእንትን የሚሄድበት ነገር ስለሆነ ይሄ ገንዘብ ግን ሲመጣ እንዴት አድርጎ ነው ዘካ ራሱን ችሎ አዲስ አበባ ከሚያደርገው የፖሊሲ የፖቨርቲ ቅነሻ ላይ እንዴት አድርጎ ይሳተፋል ነው? እንዴት አድርጎ ቤት ይሰራል ነው? እንዴት አድርጎ ክሊኒክ ይሰራል ነው? እንዴት አድርጎ ያስተምራል ነው? እንዴት አድርጎ ጤና ጉዳይ እንዴት አድርጎ ብዙ ነገሮች አሉ። ስለዚህ ይሄ በመንግስትም በቀላሉ መታየት የሌለበት በእኛ ደግሞ መሪዎቻችን በመጅሊሱም ደግሞ ትልቁ ዓላማ ወይ ደግሞ ትልቁ ኃላፊነት የመጅሊሱ ስለሆነ መጅሊሱ ብዙ ስራ በዚህ አንጻር እየሰራ እንዳለ በቅርቡም ደግሞ የአውቃፍና የዘካ ተቋም እንደተቋቋመ ስለዚህ ይሄ የኛ ነገር ደግሞ ሲመጣ ሞር ከዛ ከፍ ያለ ነገር ከዛ ይሄ ሙስሊሙ ህብረተሰብ ደግሞ ይሄ ዘካውን ሲያወጣ ተደብቆ ሳይሆን ማውጣቱ ግዴታ ስላልሆነ ስለማይቀር የመንግስትን ግብር መስጠት ግዴታ እንደሆነ ሁሉ ይሄ ከዚህ ንብረትን መስጠት ስለዚህ መንግስት ለሙስሊሙ ህብረተሰብ ደግሞ ፖሊሲው ሲጠና ፕሪቪሌጅ ሊሆን ይችላል ምን መደረግ አለበት የሚለውን ነገር ታውቆ ኢኒሼት ተደርጎ የሰው ልጅ ግዴታውን በድብቅ በማይሆን ቦታ ለምሳሌ ለግለሰቦች መስጂድ አካባቢ ይሄ ዘካ ብሬ ነው ይሄን ስጡ ያ ነገር ፖቨርቲውን ታች ማድረግ አይችልም አላማውን የሳተ ነው የሚሆነው ግለሰቡን እንደውም ወደ ሌላ መጥፎ ነገር ተጠያቂነት ወደ ሌላው ነገር ሊወስደው ይችላል ስለዚህ ጥናቱ እንግዲህ የፒኤችዲው የሚቀጥለው በዚህ ዙሪያ ላይ ይሆንና ፋይናሊ መጨረሻ ላይ ደግሞ ከፋይናንስ ሚኒስቴርም በል ወይ ደግሞ ከፖሊሲ አካል ጋር ብዙ ነገር እንተናና በጣም ቆንጆ ነው ያለን ጊዜ በጣም አጭር ስለሆነ ለማሳጠር ነው ይሄ እንግዲህ ያው ለአይዲያ ያክል ነው እንጂ እንትን አይደለም ምንድነው ፖሊሲ አውጪ ክፍል ፋይናንስ ደግሞ ፋይናንሻል ነገሩን ፋይናንስ ሚኒስቴሩም ስለሚመለከት ወደፊት በመጠየቅም በተለያዩ ነገሮች ወደዛ መሄድም ስለማይቀር ለወደፊቱ ደግሞ 100% ኢስላሚክ ባንክ ወይ ደግሞ ሌሎች ባንኮች የኢትዮጵያ ንግድ ባንክም ይሁን ሌሎች ባንኮች የራሳቸው ኢንተረስት ፍሪ እንትን አላቸው ይሄ ወዴት ያመራል ዘካውን አጠቃላይ ካልኩሌት የማድረጉ ነገር ሰው ምንድነው እንትን ባህሪ የቀየረው ነው ያለው ንብረት በሙሉ ወደ ባንክ ነው የሚሄደው
ባንክ ያለው ንብረት ደግሞ ይታወቃል። ከዛ ላይ ደግሞ ዘካ ምን ያክል ነው የሚለው ነገር ደግሞ ባንኮቹ ልክ አሁን ሂጅራ እንዳደረገ ዘንድሮ ስንት ሚሊዮን እንደሆነ እኔ እንጃ 8 ሚሊዮን አካባቢ የሚጠጋ ካለው ሪሶርስ ከዛ የዘካ ገንዘብ ብሎ ነው። ይሄ የመጀመሪያ በጣም አፕሪሺየት የሚደረግና ሁሉም ባንኮች በአጭር ጊዜ ውስጥ ወደዛ እንደሚሄዱ ነው። ለምን ሙስሊሙ ማህበረሰብ ካለው ገንዘብ ዘካ መውጣት ግዴታ መሆኑን ባንኩ ደግሞ አላፍነቱ ኢንተርሚዲየተሪ ነው እሱ። ከዛ በኋላ አሁን የሚያስቸግሩ ነገሮች እንደ ኢንተርሚዲየተሪ የምንላቸው ኤንጂኦም በላቸው ወይ ዘካን አሁን የተቋቋመው የዘካ መስሪያ ቤት ይሁን ሌሎቹ መጅሊሶቹ እነዚህ በሙሉ እንትን ናቸው። ከዛ በኋላ ደግሞ ፋይናንሱ ይሄ የተሰበሰበው ነገር ደግሞ ህጋዊ ማቀፍ ኖሮት እንዴት አድርጎ ፖቨርቲን ይቀይራል ነው የኔ ዓላማ ትልቁ። እሱ ላይ እንግዲህ በአጭር ጊዜ ውስጥ እንደርሳለን። ይሄ ለየት ያለ ጥናት ባይሆንም የወንድሞችን የብዙ ሰዎች ጋር የሚደጋገፍ አንዱ የአንዱን ጋፕ ሞልቶ ዋና እኛ የምንፈልገው ከኢትዮጵያ ከአገራችን በባሌም በቦሌም ይሁን ድህነቱን ለመቅረፍ ነው። ፒኤችዲው በአጭሩ ይሄን ይመስላል ማለት ነው። መልካም ጥሩ ነው። ይሄ በተለይ አንድን ተቋም በእውቀት መምራትና ቅድም እንዳልከው ያንተ ፒኤችዲ የማህበረሰብን የሀገርን ችግር ፈቶ በሀገሩ ኢኮኖሚ ላይ ድህነትን ከቀረፈ ድህነት እንግዲህ በጣም አስቀያሚ ነገር እዚህ ምድር ላይ ድህነት ነው። አሳሰብም የፋይናንስምና ይሄ ትልቅ ነገር ነው። እኔም በእኛ ፕሮግራም መልካም ጊዜ ይሆናል። ያንተ የሪሰርች ውጤትም እዚህ ሀገር ላይ ትልቅ ነገር ይፈጥራል ብዬ ገምታለሁ። ምክንያቱም መጀመሪያ ዲግሪ ኢኮኖሚክስ ነው፣ ሁለተኛ ዲግሪ ኢኮኖሚክስ ነው። አሁንም የምትማረው የዘካትና የአውቃፍ ባለም አቀፍ ላይ የተመስረተ እንዴት አድርጎ ድህነትን ቀንሶ ማህበረሰባችንን ያለውን ገቢ በአግባቡ አውጥቶ ከፈጣሪው ጋር ማህበረሰቡ ላይ አሻሮ እንዴት ያሯል የሚለው ጉዳይ ስለሆነ ለሀገራችን ትልቅ በተለይ በፋይናንሻል በዚህ ኢንትረስት ፍሪ ፋይናንሻል ተቋማት ላይ ትልቅ ነገር ይመስለኛል። በእውቀት ማገዝም ያለብ ይመስለኛል። ይሄ ዘካትና አውቃፍም ኮሚሽንም ከተቋቋመ ኦልሞስት 1 ዓመት ሊሆነውና መልካም እንደው ስለ ሁለቱም ኢንቨስትመንት ስራዎች ልመልስህ። ምናልባት ትውልድ እድገትህ ምስራቅ ባሌ ነው። ቤተሰቦችህ የሰብልን በመነገድና ይሄን ንግድን በመነገድ ያሰለ አንተም በዛ ውስጥ ነው 6 ዓመት ያሳለፍከውና እንደው ወደ እርሻው እንዴት ገባህ? ግን እንደው ቅድም ከእርሻ ላይ የምታገኛቸው ነገሮች በጣም በርካታ ነገሮች ነግረናል። ለፒኤችዲ መሰረት ሆነዋል እዛ የምታደርገው ነገር ላይና እርሻው ላይ ግን ምናልባት ድሮ ሰብል መሸጥ ነው። የእህል ዘሮችን ትገዛለህ፣ ትሸጣለህ፣ ስቶር ውስጥ ታደርጋለህ። በሆነ ጊዜ ደግሞ ትሸጣለህ። ወደ እርሻው እንዴት ገባህ? እሱን ነው እናንሳ እስቲ። በጣም ጥሩ። ወደ እርሻ የገባሁት እንደው ከሐላል ቢዝነሶች አንደኛውና ዋነኛው እርሻ ነው። እንግዲህ የምትጠቀማቸውን ኢንፑቶች የምትጠቀማቸውን ነገሮች በሙሉ በትክክለኛ መንገድ ከሆነ ከዛ በኋላ ከመሬት የምታገኝና ከሰማይ የሚመጣው እንትን ነው የሚሆነው። ግን በእርሻ ላይ እርሻ አዋጪ የሚሆነው እኛ ሰርኩላር ኢኮኖሚ እንላለን በኢኮኖሚስት። ያ ማለት ምንድነው? ይሄ ዜሮ ወይ ደግሞ ሰርክል በአንድ ቢዝነስ ላይ ቫልዩ ቼን ከሌለ አዋጭ አይደለም። ለምሳሌ እኛ ቆላ ላይ ብዙውን ጊዜ ቢዝነስ ለምንድን ነው የማይወጣው? ከሌላ ሰው ሳይሆን ከራሴ ልምድ አሁን ከ6 ወር በፊት የዘራ ነው ኦልሞስት ወደ ብዙ ሚሊዮን የሚጠጋ ገንዘብ ባክኗል። ለምን? አዎ በዝናብ እጥረት እህሉ ከበቀለ በኋላ 1 ወር 2 ወር አካባቢ ከሆነ በኋላ ድሮውት ነው ሪዚስት ማድረግ አልቻለም፣ ሄደ። ያ ግን መሆን አልነበረበትም። አሁን ስናየው ምንድነው ከዛ ላይ ተነስተን ደግሞ ምን አሁን ስታብሊሽ አደረግን፣ እርሻችን ኢንተግሬትድ መሆን አለበት ብለን ከዛ ተነስተናል። ያ ሊበላሽ የተቃረበ ነገር ከብቶች እዛ ጋር እኛ ቢኖረን አሁንም የአካባቢው ከብት ተጠቅመዋል፣ የኛ ግን ቢኖረን ከዛ በኋላ እነሱን ለማድለብ የሚረዱ ነገሮችና እርሻችን ደግሞ ግማሹን በትንሽ ዝናብ ብቻ የሚበቅሉ ሳሮች አሉ ወይ ደግሞ በአንድ ዝናብ 2-3 እንትን የምታደርግበት። ስለዚህ እሱን እናደርጋለን። ኤሪያው ደግሞ ቆላ ሲባል ደግሞ ሳይበሉ ሳይጠጡ ከብቶች ፍየሎች የሚወፍሩበት ነው። ሳይበሉ ሳይጠጡ በአየር ንብረቱ ብቻ ተኝቶ
ግን ደግሞ ያው ነፍስ ለመቀጠል ትንሽ ስለሚያስፈልግ ለዛ ደግሞ እርሻው በቂ ስለሆነ ልክ ነው። ከዛ በኋላ ሊንኬጁ ከሴንተር ጋር ደግሞ ከሌለ አምርተህ ለፍተህ ለሌላ ለነጋዴ ለምናምን የምትሰጥ ከሆነ አሁንም አገራችን የምትፈልገውን ነገር እንትን ማድረግ አትችልም። በዚህ ዙሪያ የአዲስ አበባ መስተዳድር ከተማ ወይ ደግሞ የአዲስ አበባ የንግድ ቢሮን አመሰግናለሁ። እዚህ ላፍቶ አካባቢ እና በየአዲስ አበባ መውጫው ትላልቅ የሆልሴለር እንትኖች ተደርጎ ከዛ በኋላ እንደኛ እርሻ ያላቸው ማንም ሰው ቀጥታ ከምርቱ አዎ ስለዚህ ከእርሻ ወደ ጉርሻ እንደሚባለው ማለት ነው እዚህ አምጥተን አሁን የኛ መጋዘን እዚህ እንትን ላይ አለ። ኦርጋኒክ የሆኑ ነገሮች አገር ለማስለመድ ያለ መዳበራ ያለ ምናምን የምንዘራቸው ነገሮች አሉ። ምርቱ ትንሽ ሊሆን ይችላል፣ ግን ለሰው ልጅ ጤና ደግሞ እጅግ በጣም አንገብጋቢ ነው። ያንን ደግሞ ስናደርግ ከዛ በኋላ ብዙን ጊዜ ብለን የሚደረግ ምንድነው እንትን ላይ እንደዚህ ይጨመራል፣ ንጹህ አይደለም ለጤናው ለምናምን ስንሰማ እኛ ደግሞ የራሳችን ወፍጮ ምናምን ኖሮን ከዛ በኋላ ዱቄቱ ደግሞ እጅግ በጣም ጥራት ያለውና ኳሊቲ ሰርቲፋይድ የሆነ ማንኛውም ሰው ቢመጣ ማናፍርበትን ለወደፊት አሁን ጥናቱን እየጨረስን ነው። ለግለሰቦች ሃውስሆልዶች ከዛ በኋላ ለተለያዩ ኢንስቲትዩሽን ወራዊ ቤዝ የሆነ ምንም ነገር ሳይከፍሉ ከባንክ ጋር በመስራት ፋይናንሻል ኢንስቲትዩሽን ግዴታ ነው። በዚህ አንፃር እንግዲህ የኦሮሚያ ኮኦፕሬቲቭ ባንክን ሳላመሰግን አላልፍም። ከነሱ ጋር ነው አሁን የምንሰራ። ቀጣይነትም ደግሞ አዲስ አበባ ላይ ያለውን አትሊስት የምግብ አቅርቦት ወይ ደግሞ እንደዚህ አይነት ነገሮች እንዳይኖሩ እኛ በራሳችን መኪና በራሳችን ተሽከር በራሳችን ነገር ለየማህበረሰቡ እናቀርባለን የሚል አይነት አለ እርሻ። ስለዚህ እንደዚህ የተያያዘ ነገር ሲሆን አትሊስት ከእርሻውም ሰማማውንት የሆነ ነገር ከዛ በኋላ ከኢንተግሪቲ ፋትኒንግ ከምታደርገውም የተወሰነ ፐርሰንት ከዛ በኋላ ሴልስ ደግሞ ስታረግ ከዛ ከማህበረሰቡ ግን ደግሞ አላማ አገር መርዳትና እንትን የሚሆን ከሆነ እጅግ በጣም ከምታገኘው ነገር በላይ የሚያስደስተው ይሄ ነው። ባጭሩ ስለ እርሻ ይሄን ይመስላል ማለት ነው። መልካም ፕሮግራሚን ከመቋጫ ፊት ሁለት ነገሮችን ላንሳ። አንደኛው ረጅም ጊዜ ኳታር ኖርሃልና የዲያስፖራው ሪሚታንስ ላይ ያለውና የአገሩ ላይ ማስተዳደር ለአንተ ኦልሬዲ እንደ ዲያስፖራ ገብተ የእርሻና መሰል የሆቴል ስራ ተማርተ ሆቴሉ አንደር ኮንስትራክሽን ያለ ነው። እሱ በራሱ ጊዜ ያልቃል፣ በአላህ ባለው ጊዜ ያልቃል። የእርሻው ግን በጣም ፕሮዳክቲቭ ሆነ። ኢትዮጵያ ላይ በጣም ለሰዎች ላልተለመዱ ምናልባትም 30-40 ዓመት እርሻን ያረሱ ሰዎችን የማያደርጉትን ነገር አንተ ባጭር ጊዜ ውስጥ ጥሩ በእውቀት አግዘክ ጥሩ ምሳሌዎችን ፈጥራል ብዬ አስባለሁና ባጭር ያራጅምና አጭር ጊዜና እቺ የዲያስፖራውን በሀገሪቱ ላይ ያለው በሀገሩ ላይ ያለውን አስተዋጽኦና ኃላፊነት እንዴት አጠቃለኛል አብዱራህማን? በጣም ጥሩ። ይሄ በጣም ትልቅና ወሳኝ ነው። ለሁለቱም ክፍሎች ወሳኝ ነው። ለዲያስፖራውም ለመንግስቱም በጣም ወሳኝ ነው። እኔ ለወንድሞቼ ዲያስፖራ በዚህ በቅርብ ሀገር ያሉትም በሩቅ ሀገርም ያሉት ወደ ሀገራችን መጥቶ እዛም የማይሰራ ሰው አይሰራም። ወደ ሀገራችን መጥቶ ግን እዛ የሚሰራ ሰው እዚህ ቢሰራ ሞር ኦፍ በጣም ኢፌክቲቭ ሆናል ብዬ እመክራለሁ። ስለዚህ ዲያስፖሮቻችን ውጪ ሆኖ ወደ ሀገራችን ገንዘብ ስልኩ ገንዘቡ ለኮንሰፕቲቭ ብቻ መሆን የለበትም። ገንዘቡ ወደ ፕሮዳክቲቭነት መቀየር አለበት። ያ ዲዛይን ማድረግ አለባቸው። አገራችን እንግዲህ እኔ ኢኮኖሚክስ እንደመሆኔ መጠን ምንድነው አብዛኛውን ጊዜ ይሄ ጥቅም የሚገኝበት ነገር ይታያል። እዛ ሀገር ስንኖር ከህንዶች ጋር ከምን ጋር ከስሪላንካ ጋር ነው የምንኖረው። ለሀገራቸው የሚልኩት ሪሚታንስ ለሀገራቸው ኢኮኖሚ የሚያኖረው በዛ ነው። ስለዚህ ሃርድ ከረንሲያቸው አገራችን ደግሞ ከለውጡ በፊት ሲደረግ የነበረ ትንሽ በጣም ደስ የማይሉ ነገሮች ነው። ኤምባሲ አካባቢ ግልጽ ለመነጋገር እንኳን ስለ ሪሚታንስ ማውራት አይደለም አንተ የዚህ ድርጅት ደጋፊ ነህ አንተ እንደዚህ ነው ተብሎ የሰው ልጅ ከቤቱ
ማለት የኢትዮጵያ ቤታችን በውጭ ዓለም ላይ ኤምባሲ ነው፣ ነው፣ ቤታችን ነው የምንኮራበት። እዛ እንኳን ብንገባ ኢትዮጵያ ውስጥ እንዳለን ነው የምንቆጠረው። ስለዚህ ያንን ያልተጠቀሙበት ያ ነው። አሁን ግን ሁኔታው እየተቀየረ ነው። በሚፈለገው ሁኔታ ግን እየተኬደ አይደለም። ያ ማለት ምንድነው? አገራችን እንግዲህ ባሸን ሰው በብዛት በኢኮኖሚክስ በዶክተሪ በሜዲካል ዶክተር በተለያዩ ነገሮች ሰው እንትን እየሆነ ነው። ስለዚህ አምባሳደሮቻችን እዛ ያሉ ስራዎቻቸው መሆን ያለበት እነዚህን በብዛት ያለን ከዲፕሎማሲ ስራ ከመስራት አንጻር ከተለያዩ ነገሮች አንጻር ባሻገር ሲያደርጉ ወደዛ ያንን ነገር ደግሞ ኢንቨስትመንትን መሳብ ወደዚህ ደግሞ ኢንቨስትመንትን መሳብ ቢያደርጉ እኔ ከዚህ ሀገር ወደ ውጪ ከመልካቸው ነገሮች በአጭር ጊዜ ውስጥ የኢትዮጵያ ሪሚታንስ ከፍተኛ ደረጃ ላይ ይደርሳል የሚለው ድሮ ለምሳሌ አገራችን ኢኮኖሚ በጣም የታሰረና እኛ ለምሳሌ አሁን በኤክስቼንጅ ላይ ፍሎቲንግ ሲስተም እና ፍሌክሲብል የሚባሉ ነገሮች ገበያ ይወስን የሚል ነገር አለ። ስለዚህ አሁን ዶላራችንም ገበያ ነው የሚወስነው፣ ማንም አይወስንም፣ ባንኮች እየተጫረቱ። ስለዚህ ወደ ሌላ የሚኬድበት የሚቀርብህም ጥቅም ስለሌለ ቀጥታ ወደዚህ ተደርጎ አገር ከመንግስት ጋር አገር ደግሞ ከአገር ወዳድ ጋር ታድጋለች የሚል ሐሳብ አለኝ። ዲያስፖራ ይሄን ነገር በደንብ ከሐሳብ ቢያስገባና መጥቶ በአገሩ ሌላ አገር ዜጋ ሳይጠቀም እሱ በሚችለው ቢጠቀም በጣም ደስ ይለኛል። ባጭርና በጅረም ጊዜ ሆቴሉን የመጨረስ የምናምን እንደዚህ እርሻዎችን አሁን ጥሩ ነገር አድርገሃል። አዲስ አበባ ላይ እዚህ ላፍቶ አካባቢ ትልቅ ነገር ነው፣ ባይዘው ትልቅ ኢንቨስትመንት ነው። ዱቄት ፕሮሰስ አድርገህ ቫልዩ አድ አድርገህ መሸጥ በጣም ትልቅ ነገር፣ በራስ ብራንድ ሶርዲ ይጀምራል። አላህ ያሳካልህና እሱን ከማሰለጥ አንፃር ሰመራይዝ አድርግልኝ እስቲ እሷን አጭርና ረጅም ጊዜ እቅድ። በጣም ጥሩ። ያው የሆቴሉ ጉዳይ 3 ፌዝ ነገሮች አሉት። የመጀመሪያ ፌዙ በኢትዮጵያ 2020 ላይ እንመረቃለን ብለን እንገምታለን። ከዛ በኋላ የሚቀረው ነገር እንትን ነው የሚሆነው። ግን ደግሞ ያው ፋይናንሻል ኢንስቲትዩሽን ልክ ከኮኦፐሬቲቭ ባንክ ጋር እንደምንሰራ ነገሮቹን ለመጨረስ ግዴታ ገንዘብ ስለሚፈልግ ገንዘብ ደግሞ ከነሱ ጋር እንሰራለን። ከዛ በኋላ ደግሞ ያሉት ነገሮች መስመር እየያዙ ሲመጡ ይሄን ደግሞ ለማኔጀሮች ለሌሎች ጓደኞች ቦታ በማስያዝ ብዙ ደግሞ ያልተነኩ ነገሮችም ስላሉ ወደዛ እናልፋለን ለማለት ፈልጋለሁ። ስለዚህ በንግግሬ ውስጥ እንግዲህ ከመንገድ የወጣ ነገር ካለ ቶሎሬት እያደረጋችሁ አመሰግናለሁ ለማለት ፈልጋለሁ። መልካም ተመልካቾች፣ ከባለሀብቱ እንደዚሁ ከምሩ ከአብዱራህማን ሸምሲ ጋር ያረኩት ቆይታ በሁለት ክፍል ይሄን ይመስላል። ውድ ጊዜን ሰውተህ የላይፍ ኤክስፒሪየንስህን፣ ስራህን፣ ትምህርትህን ለፋና ሚዲያ ኮርፖሬሽን ስላካፈልከን በሰፊው የፋና ሚዲያ ኮርፖሬሽን ተመልካቾች ስም እጅግ በጣም የከበረ ምስጋና ያቀርባለሁ አብዱራህማን። እኔም አመሰግናለሁ። መልካም ተመልካቾች፣ የሳምንት ፕሮግራም በዚህ ይቋጫል። ሳምንት በተለየ ርዕስ በተለየ እንግዳ እስከምንገናኝ መልካም ቆይታ።